ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 4 ምዕራፍ 5 ስንብት። በቅኔው ሊቅ በኩል ደብዳቤ አልቆ ስንብቱ ሊደረግ ተቃርቧል። ሊቁ ፌሬስም የመጨረሻዋን ስንብት ሊባርኩ በተዋናይ ደሴት ተገጭተዋል። ታሪኩና ገሞራው በቀኝና በግራ ለቡራኬ ተሰልፈዋል። ሊቁ ከሁለቱ ደቀ መዛሙርት መካከል እንደተሰየሙ ወደ ሰማይ ቀና አሉ። በረከት አሳድርባቸው ሰማዩን አምላክ እየጠየቀ ነበር። ወደ ላይ ቤት ቀና እንዳሉ ከህዋው ላይ አፈጠጡ። ጊዜው ሌሊት ነበር። በዛሬዋ የጸደይ ሰማይ ጨረቃ የለችም። ሌሊቱ ጽልማሞት ነበር። ያንን ተከትሎ ሌሊቱ ከበድበድ ብሏል። የጎንጅ ቀበሌ በጽልመቱ ስለተወረሰ መጪውን ሲኦል ያስንቃል። ላሞቹ ተራክበው ጨርሰዋል። የእረኞች ዋሽንት ግን ጨለማ ለብሶ እየተንቆረቆረ ነው። ከላምበረት ተመስገው የሚያድሩ እረኞች እንደ ልማዳቸው ድቅድቁን ጨለማ በዋሽንት ዜማ ያማልሉታል። ከሩቅ ዶክተር ሄርሞ ሊቁ ከዘረፈው ቅኔ ውስጥ ድንቅ ድንቅ ምስጢር ያለውን ከቅኔ ቤቱ ጎጆ ቁጭ ብሎ ሲከልስ ይሰማል። ሊቁ ከስንብቱ በፊት ረጅም ገለጣ ጀመሩ። ለተዋናይ ጥበብ የመረጥኳችሁ ከልቤ ነው። ማንም አስገድዶኝ አይደለም። ከደጋ ከቆላ የመጡ ስንቶች ከእግሬ ስር ወድቀው ነበረ። ዳሩ ግን ጥበብ ለመጣው ሁሉ አትሰጥም። ትልቅ ልብ ትመርጣለች። ከሰው ሰው መርጦ ማውረስ ደግሞ የአበው ወግ ነው። እኔም እናንተን ስመርጥ ምክንያቴ ብዙ ነበረ። እሱን ወደፊት ከስውሩ የጥበብ ዓለም ትረዱታላችሁ። ለጊዜው በደፈናው ለተዋናይ ጥበብ ተመርጣችኋል። እንኳን ደስ አላችሁ። ስሜታቸውን ሊያነቡ ወደ ገሞራው ቀና አሉ። ገሞራው በፍስሐ ተሞልቶ ስሜቱን በመወደስ ለመግለጽ ከተቀመጠበት ብድግ አለ። አመድርፍ ሲል አቦራው ቦለለ። ቀጥሎ እንደተለመደው መወደሱን ሊገጭ አይኖቹን ሲያስለመልም ታውታው ዘመኑ የቅኔ ዘመን አይደለም፣ የውዳሴ ዘመንም አይደል። ወደፊት የመልአኩ ሞት መግቻ ካገኛችሁ ቅኔውን አብረን እንዘርፋለን፣ መወደሱንም እናወርደዋለን። ታውታው ነሳን ነሳ ታሪኩ ገለገለው። አስቀምጠው። የእሱ ነገር እንዲህ ነው። የክረምት ማዕበል ይመስል ደርሶ ይገነፋል። እንኳን ውሃዋን ጨምሮበት ይቅርና ድሮም አውቀዋለሁ። መወደስ ለመዝረፍ ሲነሳ ልቡን ወስዶ ያደርገዋል። ልቡን ወሰድ ያደርገዋል። በልጅነቱ አበሾውን እስከ መደቆሻው ሳይጠጣው አልቀረም መሰለኝ አሉ ሊቁ። ታሪኩ አፈፍ ብሎ ተነስቶ ወገቡን ጨመቅ አድርጎ አስቀመጠው። መወደሱ ከጉሮሮው ደርሶ ሲመለስ ገሞራው በላብ ተዘፈቀ። ልማዱ ነው። ሲበላ ሳይሆን መወደስ ሲዘርፍ ክብ ፊቱ በላብ ይጠመቃል። ተረጋግቶ ከተቀመጠ በኋላ ግን ለሊቁ በጥንቃቄ መልስ መስጠት ጀመረ። የኔታ ከአሁን በኋላ አልዋሽም፣ ማርያምን አልዋሽም። ውሸት የሰይጣን ነው። ጓደኞችም እንደሚገምቱት
እርሶም እንደጠቀሱት እኔ አበሾ ጠጥቼ አላውቅም። ከቶም እርሶ ወደ ቆሻሻው መጨመሮት አንዳንድ ሰዎች ብቻውን አበሾ ሳይሆን እስከ መደቆሻው እንደጠጣው በቀልድ መልኩ ሲናገሩ በተደጋጋሚ ሰማለሁ። እኔ ግን መደቆሻው ቀርቶ አበሾ በአፌ ዞሮ አያውቅም አለ ገሞራው ስንብቱ ሊደርስ ጥቂት እንደቀረው። ታሪኩ ቀበል አድርጎ ታዲያ ለቅኔ ዘረፋ ስትነሳ በላብ የምትጠመቀው ለምንድን ነው? ድሮ እንደውም መወደስ ዘርፍ ትወድቅ ነበር። በቅኔ አደባባይ 3 ጊዜ እንደወደቅ ካውቃለሁ። እኔ ብቻ ሳልሆን አገር ያውቃል። ልትወድቅ ቅጽበት ሲቀርህ እንዴት እንደምትረበሽ አስታውሳለሁ። መጀመሪያ መውደቅ የጀመረህበት ጊዜ የሚጥል በሽታ ያለበት መስሏቸው ትልልቁ ሰዎች ከንፈራቸውን እየመጠጡ አዝነውልሃል። ጠላቶች ይህንን ተጠግተው ከቅኔ አደባባይ ገፍትረው ሊያወጡህም ሩቅ ሂደዋል። አንተ ግን ያን ሁሉ አልፈህ ከዚህ ደረስክ። በዚህ አጋጣሚ እንኳን ደስ አለህ። የስነ ልቦናውን ጫና ተቋቁመህ ከዚህ በመድረስህ በድጋሚ እንኳን ደስ አለህ። ከፊት መቆም የተሳናቸው ድኩማን ከቅኔው አውድ ገፍትረው ሊያወጡ ሲታገሉህ የሚጥል በሽታ እንደሌለብህ አስመስክርሃል። ደጋሜ ወደ መወደስ አውድ ብቅ ብልሃል። አሁን ደግሞ የተዋናይን ውሃ ጨመርክበት። መድሎ እጥፍ ተገልጦልሃል። እንኳን የተዋናይ የቅኔ አማልክትም ታርቆህ የለ እንዴ አለ ታሪኩ። ገሞራው በደስታ ተውጦ በዓይኑ ትኩስ እንባ እየፈሰሰ የታሪኩን ጉንጭ ሳመው። ታሪኩም አጸፋውን እየመለሰ ጥያቄን ሳልፈጽም መሳም የለብህም። መወደስ መዝረፉ ስትጀምር ደጋግመህ ወድቀሃል። ይሄ የጤና አይደለም። የምር እነግርሃለሁ ካልክ እግር መንገዱን መልስልኝ አለ ታሪኩ። እርግጥ ነው ልጅ እያለው ዘይገደፍ ቢጤ ወስጃለሁ፣ ግን የሚያሰክር መድኃኒት አይደለም። የጠጣሁት ራሱ በሰኔ ወር መጀመሪያ ነበር። አሁንም ሰኔ ሲገባ መወደስ ዝረፍ ዝረፍ ይለኛል። የሰኔ ወር ደግሞ በኢትዮጵያ አቆጣጠር የጸደይ ወር ፍጻሜ ነው። እንደሚታወቀው የጸደይ ወር ወርሃ ሙቀት አይደለም፣ የቅዝቃዜ ወር ነው። በዚህ ወር የወሰድኩት መድኃኒት ሰውነቴ ሲቀዘቅዝ የሚያነቃቃ መድኃኒት እንጂ አበሾ እስከ መደቆሻው ሊባል የሚችል አይደለም። መቼም የቤቴን ገመና አንተ ታውቃለህ። በዚህ ቅኔ ቤት አብረን ክፉ ደጉን አሳልፈናል። አንድም ቀን ግን የአበሾ ወሬ አንስተን አናውቅም፣ ከቅኔ ዘረፋ በቀር። ለአስማት ሆነ ለምትሃትም ጊዜ ሰተን አውርተን አናውቅም። ዓለም ዘላለም ወሬያችን ስለ ውሃዋ ነበር። እነሆ ጨለጥናት፣ እንደ ማር ወለላ ተቋደስናት። ራሱ አበሾ ቢሆን ኑሮ አሁን ሁለታችንም በስካር እንዘምር ነበር ካለ በኋላ ቅኔ ሲዘርፍ የወደቀባቸውን ዕለታት ላፍታ አሰባቸው። መጀመሪያ የወደቀው ለቅሶ ላይ ነበረ። ቅኔ ሲዘርፍ ድንገት ወደቀ። ያን ዕለት ቅስሙ ተሰበረ። ከሊቃውንት ፊት ላብ ላብ ሆኖ ከእግሮቹ ስር በጥይት እንደተመታ ሲንደፋደፍ መላ አካላቱ በላብ ተዘረፈቀ። ሌሊት እንቅልፍ እምቢ አለው። ያን ሌሊት ነበር ተስፋ ቆርጦ ከጎጆው በር ላይ ተቀምጦ ሽራፊዋን ጨረቃ እያየ ሲያለቅስ ያደረው።
መውደቅ የጀመርኩት ከቅርብ ቀን ወዲህ መንስኤውን በትክክል አላውቅም። ከመሬት ተነስቶ የመጣብኝ ጣጣ ነው። ለመጀመሪያ ጊዜ የወደቅኩት በጸደይ ወር ነበር። በጸደይ ወር አንድ ሊቅ አረፉ። ባለውለታዬ ነበሩ። ቅኔው ለእኔ ተሰጠ። ቅኔውን ስጀምር ግን ውስጤ ጥሩ አልነበረም። ውስጤን ደስ ሳይለው መወደሱን ጀመርኩት። መወደሱን ከስር ስመዘው የታዳሚው ዓይን በገላዬ ፈሰሰ። የሊቃውንቱ ቀልብ ሰብስቦ የመያዝ ተሰጥኦዬ በትክክል ተጠቅሜበት ነበር። ዳሩ ግን በቅኔ ዘረፋው አልገፋውበትም። ሁለት ሶስት መወደስ እንደወረወር ላብ በላብ ሆንኩኝ። ከደቂቃዎች በኋላ ራሴን ከመሬት አገኘሁት። ለመጀመሪያ ጊዜ በአደባባይ ወደቅኩ ማለት ነው። ሊቃውንቱ በትካዜ አፋቸውን ያዙ። ወዳጆቼ አዘኑልኝ፣ ጠላቶችም ተሳለቁብኝ ብሎ ትንሽ ካዘነ በኋላ እግዚአብሔር ይመስገን አሁን ያ ሁሉ የለም። ይልቁንስ እኔ ለዚህና የወደቀው መስሏቸው ቅኔ ሳይመረትላቸው ሲቀር በቅኔ መዝረፊያ የሚወድቁ ተከታዮችን አፍርቻለሁ። በዚህ የኩሽተ አብነት ሁኛለሁ። በተለይ አዲስ አበባ መውደቄ እንደ አብነት ተወስዷል አሉ። የአዲስ አበባ ባለቅኔዎች አማረብን እያሉ ቅኔ ቆጥረው ሲቀኙ እንደሚወድቁ ሰማለሁ። በተለይ አንዱማ መወደስ መዝረፍ ጀምሮ ቅኔም ሲለው ከህዝቡ ፊት ወድቆ ሊቃውንቱ ተሳለቁበት ሲሉ ሰምቻለሁ አለ ገሞራው። ቅኔው ምን የሚል ቅኔ ነበር? አለ ታሪኩ። ኧረ ተው ከቅኔ ቁጥር የለውም ካለ በኋላ ቅኔዋም ለጥበብ ሀገሩ አኩኑ ዋሽራ የሚል ቁንጽል ቅኔ ነው። ግዕዙ ይተረጎም ቢባል ያስቃል። የጥበብ ሀገሯ ዋሽራ ናት ማለት ነው። የጥበብ ሀገሯ ዋሽራ ብትሆንም በቅኔ መንፈስ የሚጥል ቅኔ ግን አልነበረም። ባለቅኔው ግን ኩሽት ነፍሱ ስለሆነ እንደ ገሞራው ሲወድቅ ቅኔ የሚሰምርልኝ መስሎት በዚያ ቁንጽል ቅኔ ወደቀ ሲሉ ሰምቼ ስቄያለሁ። ይህ ደግሞ የተፈጸመው ግዕዝ መናገር ብቻ ቅኔ መስሎ በሚቆጠርባት በመካከለኛው አዲስ አበባ ነው። መቼም ያቺ አዲስ አበባ ቅኔና ጥላ ወጥቶላት አያውቅም። ቅኔና ጠላ የገጠር ሀብቶች ናቸው። በእርግጥ አሁን እንጀራም እምቢ ብሏቸዋል። ከእንጀራው ባዕድ ነገር ይጨምሩበታል። የጣውላ ፍቅፋቂ ጋግራ የኮሶ አረቂ ትጨምርበታለች አሉ። ጠላ የሚባለው አምቡላን አተላ ነው። እንደ ገጠር ጣላ የዶሮ አይን የመሰለ ጣላ አይደለም። ቅኔ የሚባለውም ግዕዝ መናገር መቻል ብቻ ነው። ሰምና ወርቁ ተሰርዟል ካለ በኋላ ወደ ራሱ ታሪክ ተመለሰ። እኔ በጸደይ ወራት የቀመስኩት ዘእያገድፍ አለ። ያለፈውን ቀለም በአእምሮዬ ቀርጾ የሚያስቀር የሚመጣውን ደግሞ የሚገልጥ ፍቱን መድኃኒት ነው። እሱ ከደሜ ጋር ተዋህዷል። ውስጤን ረብሾት ግን አያውቅም። መውደቅም መድኃኒቱን ተከትሎ የመጣ አይደለም አለ ገሞራው። ገባኝ። ዘእያገድፍ ያቀመሱ ሰው በትክክልም ትልቅ ሰው ነበሩ አሉ ሊቁ ከአንደበቱ ቀበል አድርገው። ትልቅማ ትልቅ ናቸው። ዳሩ ግን አበሾ እስከ መደቆሻው የሚግቱ አልነበሩም። መድኃኒቱም ሰውነት ሞቅ ከማድረግ ያለፈ ሌላ ትርጉም አልነበረውም። ለእኔ ያደረጉትን ለማንም
አስኳለ ተማሪ ሳያደርጉ አይችሉም። እኒህ በአስኳለ ተማሪዎች ግን መወደስ ሲዘረፍ አላየውም። ልዩነት ከዚህ ይጀምራል። ገሞራው ቀደም ሲል በጸደይ ወር መድኃኒት የሰጡትን ሊቅ በትዝታ አሰባቸው። እሱ ፊደል ሲቆጥር እሳቸው አዛውንት ነበሩ። ኋላ ላይ እንደ ዋዛ ወጥተው ቀሩ። ስማቸው ሳይቀር ትዝ አለው። የኔታ ይልቃል ነበሩ። ገሞራው መምህሩ ይልቃንን አስታወሳቸው። በሁሉም ላቅ ያለ የጥበብና የቀለም ሊቅ ነበሩ። ለአስኳለ ተማሪዎችም ተራውን አድርገው ለገሞራ ግን የተሻለ መድኃኒት እንደሰጡት የሚያውቅ የለም። ገሞራው ግን አስኳለ ተማሪዎች እኩል የሰጡት እንጂ የተለየ ነገር እንደሰጡትም ጠርጥሮ አያውቅም። አዎ ያን ጊዜ ልጅ ስለሆነ ይሄ ሊገባው አይችልም። እሳቸው ግን የጸደይ ወርን የመረጡት አንተን ለመጥቀም ብለው ነው። አየህ፣ አንዳንድ ሊቆች እንዲህ አይነት ሚስጥር ለልጅ ልጅ ሲተርፉ የጸደይን ወር ይመርጣሉ። ጸደይ ደግሞ የተመረጠ ወር ነው። በጋ የደረቀ በኋላ በጸደይ ወራት ነፍስ ይዘራል። ወርሃ ጸደይ ቀላል ወር አይደለም፣ ምርጥ ወር ነው። ወሩ የጥበብ ወር ነው። የልጆች ልቦና ዕውቀት የሚከትብበት ወር ነው። ቀደም ያሉ የሀገራችን ሊቆች አስኳል ወደ ኢትዮጵያ ሲገባ ወርሃ ጸደይ የፈተና ወር ይሁን ብለው የወሰኑም ከጸደይ ወር አሳብ ተነስተው ነው። አሁን ድረስ ያ ወግ እንደቀጠለ ነው። የአስኳለ ተማሪዎች ከመስከረም እስከ ሰኔ ተምረው በሰኔ ወር የዓመቱ መጨረሻ የሆነውን ሀገራዊ ፈተና ይወስዳሉ። ይህ ሲሆን በዘፈቀደ የተወሰነ አይደለም። የጸደይ ወር በሊቆች ቀመር ተቀምሮ ነው። በዚህ ወቅት የሰው ልጅ አእምሮ ይጎለምሳል፣ የሰማውን ይሰበስባል። ወሩም አስተጋቢኦ ወር ነው። ነጮች ሳይቀሩ ወሩን ያመልኩበታል። የአይሁድ ሊቃውንቶች ወርሃ ሸዊት ሲሉ ይጠሩታል። የእሸት ወር ማለታቸው ነው። በወሩ በአይሁድ ሊቃውንት ቀመር የእሸት ወር ነው። አዲስ እሸት ይቀመስበታል። ዓመቱንም ድገመኝ ሲሉ ምኞታቸውን ይገልጡበታል። ይህንን ወቅት የኢትዮጵያ ሊቆች ጠንቅቀው ያውቃሉ። የጥበብና የእውቀት ወር ነው። አስኳለ ተማሪዎች ሙሉ በጋ ተምረው የመጨረሻውን ፈተና ይወስዱበታል። የጨረሱ ደግሞ ይመረቁበታል። ስለዚህ ለአንተም ይህ ወር ተመርጦልህ ነበር ማለት ነው። ካሉት በኋላ የጸደይን ወር ሚስጥር ገታ አድርገው ለማንኛውም አበሾ እስከ መደቆሻ እያለኩ ስቀልድ ነው። አንተ የዛ ሰው አይደለም። አበሾ እስከ መደቆሻው የወሰዱ ሰዎች ጠባያቸው ድፍርስ ነው። ቶሎ ቶሎ ይቆጣሉ፣ ፈጥነውም ይወስናሉ። ፈጥነው ውሳኔያቸውንም ያፈርሳሉ። አንተ ግን እንዲህ አይደለም። የተረጋጋ አእምሮ አለ፣ የተረጋጋ ሀሳብም ትፈጥራለህ። ከሌሎች አብልጬ የምወድም ለዚህ ነው ብለው ቀልዱን እያሳበቡ ገሞራውን አረጋግተው ወደ ፍሬ ነገሩ ሊገቡ ሲሉ፣ ለመሆኑ ግን አበሾ እስከ መደቆሻው ይጠጣል? መደቆሻ ልሙጥ ድንጋይ ነው አለ ታሪኩ ቢጫ ፈገግታ ፈገግ እያለ። ገሞራውም ተደርቦ ሳቀ። እኔም ስቀልድ ነው። በእርግጥ አንዳንድ በቀለም ሊቅ ጸባይ ነጭናጫ ሲሆን አበሾን እስከ መደቆሻው ተግተውታል ይባላል። ንግግሩም ብሔር ነው። በጃንሆይ ዘመን ከነበሩ ሊቆች ቀዳማዊ ሊቅ መደቆሻ ይባሉ ነበር አሉ ሊቁ ፋሪስ ፈገግ ብለው።
ማን ናቸው እሱ? በጃንሆይ ዘመን የነበሩ ሊቅ አባ ሐና ወይስ ሌላ ሊቅ? አለ ገሞራው። በጃንሆይ ዘመን ሊቆችም ውድቀቶችም ነበሩ። ውድቀቶቹ የቤተ መንግስቱ ጠጅ ባራኪ ሲሆን፣ ሊቆች ግን ከጃንሆይ ጋር መቀጠል ያልቻሉ ናቸው። ጃንሆይ ሰማይ አይታረስ ንጉሥ አይከሰስ ሲደጋግሙ ከቤተ መንግስት ወጥተው መነኑ፣ ገዳም ተቀላቀሉ። ከእኒህ ሊቆች መካከልም መደቆሻ ገብረ ዮሐንስ የውስጥ አማካሪ ነበሩ ሲሉ ታሪኩን ከቤተ መንግስት ሳቡት። ሕሊናቸው ወደ ገብረ ዮሐንስ ገሰገሰ። እናም አከሉበት። መደቆሻ ገብረ ዮሐንስ የጃንሆይ የውስጥ አማካሪ ነበሩ። ፊት ለፊት መናገር የሚወዱ እውነተኛ መምህሩ ነበሩ። ጃንሆይ ሲያጠፋ ፊት ለፊት ይነግረዋል፣ በአደባባይ ይዘልፋቸዋል። ይህ አመላቸው ከጃንሆይ ሆነ ከቤተ መንግስቱ ሊያኖራቸው አልቻለም። ጃንሆይ ሊስቱ በነገር ይደቁሷቸው ጀመር። አባ ሐና አሚን አሚን ሲሉ መደቆሻ እንዲህ ግን አይነቱን ነገር መጽሐፍ ይከለክላል፣ ታሪክ ይደፈጥጣል፣ የነገ ልጅም ይወቅሳል፣ የገዛ ውሻችን ከቤተ መንግስት ያስወጣል፣ መጪው ዘመንም የቤታቸውን ውሻ የሚያሰለጥንበት ዘመን ነው እያሉ ያደረጉትን መምጣት በቀኔ በአሽሙር መናገር ጀመሩ። ይሄ ስብዕናቸው ከአባ ሐና በተቃራኒ ያቆማቸው። ጥቂት ቆይቶም ከቤተ መንግስት አስወጥቶ ገዳም ጣላቸው። ገዳም ከገቡ በኋላ መናገር እንዳላቆሙ በተደጋጋሚ ሰምቻ ቃለሁ። እኔም 2-3 ጊዜ ገዳም እጄ ጠይቄያቸው ነበር። ከቤተ መንግስቱ ወጥተው ቀጥታ ማህበረ ሥላሴ ገቡ። በዚህ ገዳም ከሰኞ እስከ ዓርብ ድረስ ርድእ ሁነው ሲያርሱ ሲቆፍሩ ይውላሉ። ቅዳሜ ቅዳሜ ለገዳማውያን መጽሐፍ ያስተምሩ ነበረ። በዚህ ሲኖሩ ከዕለታት በአንድ ቀን ደብረ ዳሞ ገዳምን ሊሳለሙ ሄዱ። በዛ ጥቂት ዓመታትን አሳልፈው ያን ጊዜ ነበር እንግዲህ አባ ገብረ ዮሐንስ መደቆሻ የተባሉት ብለው ሳቁ። ታሪኩና ገሞራው አብረው ፈገግ ካሉ በኋላ እንዴት ግን መደቆሻ ተባሉ? አሉ ሁለቱም በጋራ። በገዳሙ ውስጥ ቅኖና ሲጣስ አይተው ያለምንም ፍርሃት መናገር ጀመሩ። የደብረ ዳሞት መነኩሳት ድፍረታቸውን አይተው ኤሳ በሸውን እስከ መደቆሻው ነው የተጋተው ሲሉ ነቀፋ ቢጤ ጣል አደረጉባቸው። ከዚያ ወዲህ መደቆሻ ገብረ ዮሐንስ ተብለው ቀሩ። የሰው አመጣጥ ይኸው ነው እንግዲህ። የመደቆሻው ታሪክም ከዚህ ይበቃል። ወደ ራሳችን ጉዳይ እንግባ ብለው ትዕዛዝ ከሰጡ በኋላ ያላችሁት በተዋናይ ደሴት ውስጥ መሆንን አትርሱ። ነገ ከዚህ የላችሁም፣ ወደ ተዋናይ ዓለም ትቀላቀላላችሁ። ቀደም ሲል በዚህ ስፍራ አያሌ ሊቆች ነበሩበት። ዛሬ ላይ ሁሉም የተዋናይ ዓለም ተቀላቅለው ወደ ስውሩ ዓለም ነው። ቀደምቱ ወደ ተዋናይ ዓለም የተቀላቀሉት ተገደው አይደለም፣ በፍቃዳቸው ነው። እኒህ ሁሉ ከተዋናይ ጥበብ አንዱ ቀስመዋል። ወደዚህ ትሄዱ ዘንድም መርቄ ልሸኛችሁ። በሉ ብድግ በሉና ቡራኬ ተቀበሉ። መርቄ ልሸኛችሁ። አንገታቸውን ዘንበል ዘንበል አድርገው ከተመረቁ በኋላ ከታቦር ውሃ ቀድተው ሰጧቸው። በሉ ከስውሩ ዓለም ስትደርሱ ውሃውን ተቋደሱ። በዚህ ጊዜ በስውሩ ዓለም ያሉ ጠቢባን ይከሰቱላችኋል።
ሰላም ግቡ። መንገዳችሁ በጥንቃቄ ይሁን። ገመድ ሞት እንዳይኖር ተጠንቀቁ። ስትደርሱ ይችን ደብዳቤ ለቀለሙ ስጡልኝ። ቀለሙ ተፈራ የቅኔ ቤት ጓደኛዬ ነበር። አሁን ላይ ከደቂቅ ተዋናይ አንዱ ሆኗል ብለው የተጠቃለለ ደብዳቤ ሰጥተዋቸው የመጨረሻውን ስንብት ተጠናቀቀ። ገሞራውና ታሪኩ ተሰናብተው በደረቀው ሌሊት ጉዞ ጀመሩ። ያን ቀን በጎንጅ ደብረ ጠቢብ ጨረቃ አልነበረችም። ደረቅ ሌሊት፣ ጠፍ ጨረቃ፣ የጥበብ ጉዞ፣ መልአከ ሞትን ለማሰር የሚደረግ መሽቀዳደም